ሰላም የተከበራችሁ የዘመን ስፖርት ቤተሰቦች እንዴት ናችሁ? ዘመን ስፖርት ተመልሷል። በያላችሁበት ሰላማችሁ ከናንተ ጋር እንዲሆን የከበረ ምኞቴን ወደ እናንተ አደርሳለሁ። ክቡራትና ክቡራን ዛሬም እንግዲህ በስፖርቱ ዓለም እየተካሄዱ ያሉ የተለያዩ አዳዲስና ትኩስ ስፖርታዊ መረጃዎችን ወደ እናንተ ለማድረስ መጥቻለሁ። እንግዲህ በአውሮፓ ታላላቅ ክለቦች የዝውውር መረጃዎች እየተጠናቀቁ ይገኛሉ። እንዲሁም አዳዲስ የዝውውር መረጃዎችን በየዕለቱ በየሰዓቱ ነው እየተገለጹ የሚገኙት ውድ ተከታታዮች። እኔም እንግዲህ እነዚህን የዝውውር መረጃዎችን እንዲሁም የተለያዩ ስፖርታዊ ጉዳዮችን ወደ እናንተ በአማራ አቀራረብ እያደረስኩ እገኛለሁ ማለት ነው። ስለሆነም ዘመን ስፖርትን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ በመሆን አብራችሁኝ እስከ መጨረሻው እንድትቆዩ ጋብዛለሁ። እንግዲህ ውድ ተከታታዮች በዛሬው ስፖርት መረጃዎቼ የዝውውር መስኮቱ ከተከፈተ ገና 4 ቀናት ብቻ እንደሆነ እናውቃለን። ቢሆንም በዝውውር መስኮቱ የፕሪሚየር ሊግ ክለቦች በፍጥነት እየተንቀሳቀሱ ይገኛሉ። ከነዚህም መካከል ውድ አድማጮች ሊቨርፑል ጀርሚ ፍሪምፖንግን ማዘዋወር ችሏል። እንዲሁም በፍሎሪያን ዊርትዝ እና ሜሎስ ኬርኬዝ ላይ የሚያደርጉትን ውይይት አጠናክረው በመቀጠል በሶስት ዝውውሮች ላይ ኦልሬዲ ከስምምነት ላይ መድረሳቸው ይታወቃል። ማንቸስተር ሲቲም ውድ አድማጮች ከአስከፊ የውድድር ዓመት በኋላ በጥር የዝውውር መስኮት የጀመረውን ክለቡን የማጠናከር እቅድ አጠናክሮ እየገፋበት ይገኛል። ስለሆነም ቲጃኒ ራይንደርስን ከኤሲ ሚላን ለማስፈረም ከስምምነት ላይም ደርሰዋል። እንዲሁም ከሊዮን ጋርም በራያን ቸርኪ ጉዳይ ላይ ውይይታቸውን አጠናክረው ገፍቶበታል ማለት ነው። ውድ ተከታታዮች ቸልሲዎችም ሊያም ዴላፕን እና ጄሚ ጊተንስን ለማስፈረም ወደፊት እየገፉበትም ይገኛሉ። ዘሬድ ዴቪልስ ማንቸስተር ዩናይትዶችም የማቲያስ ኩንሃን መምጣት ያረጋገጡት ጉዳይ ሆኗል። እንዲሁም ብሪያም ቤሞን ከብሬንትፎርድ ቤት ማለት ነው ለማምጣት ወይም ለማስፈረም ተስፋ አድርገው እየተንቀሳቀሱ ይገኛል። እነዚህ እንግዲህ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች መካከል አንድ የቀረ ክለብ አለ። እሱም የሰሜን ለንደኑ አርሰናል ነው። እንግዲህ የሰሜን ለንደኑ አርሰናል ስሙ ከተለያዩ ተጫዋቾች ጋር ከመገናኘትና የሚዲያውን ወሬ ከማድመቅ በዘለለ ምንም እየፈጠረ አይደለም ውድ ተከታታዮች። ይህም የአርሰናል ደጋፊዎች ክለቡ በስምምነት ሂደት ውስጥ በበቂ ሁኔታ እየተንቀሳቀሱ እንዳልሆነ ሲገልጹ ቁጣቸውንም በክለቡ ላይ እየገለጹ ይገኛሉ። ነገር ግን ተፎካካሪዎቹ ማለትም ቀደም ብዬ የጠቀስኳቸው ክለቦች ጠንከር ብለው በዝውውሩ ጉዳይ ላይ የገፉበት ይገኛሉ። ይህም ሲባል ግን አርሰናል ማርቲን ዙቢሜንዲን ከሪያል ሶሲዳድ ለማስፈረም ባደረገው ጥረት እንቅስቃሴው በሐምሌ ወር ላይ እንደሚጸድቅ ተስፋም አድርገው እየተንቀሳቀሱ ይገኛሉ አርሰናሎች። ነገር ግን ትናንት ምሽት በወጡ የተለያዩ ስፖርታዊ ጉዳዮች ላይ ማርቲን ዙቢሜንዲ ወደ አርሰናል የመዘዋወር ሀሳቡን ሊቀይር ይችላል የሚል ተአማኒ ዜናም እየወጣ ይገኛል። ውድ ተከታታዮች አርሰናል እንግዲህ በዝውውሩ የተለያዩ ተጫዋቾችን ከስሙ ጋር እየተያዙ ተመልክተናል። ከነዚህም ዋነኞቹ የፊት መስመር አጥቂዎቹ ቪክተር ዮኬሬሽ እና ቤንጃሚን ሼሽኮ ናቸው። ውድ ተከታታዮች ከነዚህም ሁለት ከተዋጣላቸው ሁለት የ9 ቁጥር ተጫዋቾች መካከል አርሰናል የቪክተር ዮኬሬሽን ጉዳይ ወደኋላ በመተው ሙሉ ትኩረቱን ከአርቢ ሌፕዚግ አጥቂ ቤንጃሚን ሼሽኮ ላይ ማድረጉ እየተገለጸ ይገኛል ውድ ተከታታዮች። ነገር ግን አርሰናል ለዚህ ተጫዋች ያቀረበው ገንዘብ በጣም የሚያስገርም፣ የተጫዋቹ ባለቤቶች ወይም ክለቡ ለዝውውሩ እንዲከፈላቸው ከጠየቁት ወደ 96 ሚሊዮን ፓውንድ የሚጠጋ ገንዘብ ውስጥ ማለት ነው አርሰናል በግማሽ በመቀነስ ነው እንግዲህ ለዚህ ተጫዋች 55 ሚሊዮን ፓውንድ የሚጠጋ የዝውውር ገንዘብን ለክለቡ ማቅረብ የቻለው። እርግጥ በዝውውር ሂደቶች ውስጥ ይህ የገንዘብ መውጣትና መውረድ የሚያጋጥም ጉዳይ ነው ተመልካቾች። ነገር ግን ይህንን ተጫዋች የሚፈልጉና የተጠየቁትን የገንዘብ መጠን በመክፈል ተጫዋቹ ለራሳቸው የግል ንብረት ማድረግ የሚፈልጉ የተለያዩ ታላላቅ ሀያላን የአውሮፓ ሀገራት እንዳሉ ይታወቃል ውድ ተከታታዮች። ስለሆነም እንግዲህ አርሰናል የቤንጃሚን ሼሽኮ ጉዳይ ተሎ ለመጨረስ እንግዲህ የሚጠየቀውን ገንዘብ እንኳን ባይሆን በድርድር ሂደቱ ላይ የላቀ ሚናን መፈጸም እንዳለበት ይታወቃል። የአርሰናል ደጋፊዎችም እንግዲህ ቀደም ብዬ እንደገለጽኩት በዝውውር የድርድር ሂደቱ ላይ አርሰናል የነቃ ተሳትፎን እያደረገ አይደለም። በተለያዩ አጋጣሚዎች ተልተሎ ሀሳቡን በመቀየር የተለያዩ ተጫዋቾችን የማዘዋወር ጥያቄን ከመጠየቅ ውጪ ያን ያክል የመፈጸም እንቅስቃሴው ዝቅተኛ ነው እያሉ አርሰናል ሲተቹ እየሰማ እንገኛለን ውድ አድማጮች። እርግጥ የተጫዋቹን የዝውውር ፍላጎት ግምት ውስጥ መክተት ያለብን ቢሆንም በአርሰናል ቤት በተለያዩ የውድድር ዓመታት የዝውውር ጉዳዮችን እናስታውሳለን አደለ?
አርሰናል ትላልቅ የሚባል ዝውውርን እየጀመረ ነገር ግን መቋጨት ሳይችል ሲቀር አዲስ አይደለም በአርሰናል ቤት። አሁንም ይህ ጉዳይ የሚደገም ይመስላል። ለማንኛውም ውድ አድማጮች ይህ የዝውውር መስኮት ገና ከተጀመረ 4 ቀናት ብቻ ነው የተቆጠሩት። ስለሆነም ይህ የዝውውር ጉዳይ ከቀን ወደ ቀን አዳዲስ ጉዳዮችን እያስመለከተን የሚሄድ መሆኑ የማይቀር ጉዳይ ነው። ስለሆነም በምንም ነገር ላይ እርግጠኛ መሆን አይቻልም። ነገር ግን አርሰናል አሁንም በዝውውር ጉዳይ ላይ የላቀ ተሳትፎ መፈጸም እንደሚኖርበት በተለያዩ የስፖርት ተንታኞችና የእግር ኳስ አዋቂ ነን ባዮች እየተገለጸ ይገኛል። ውድ ተከታታዮች ወደ ሌላ የዝውውር ጉዳይ ስንሄድ እንግዲህ በክረምቱ ከአርሰናል ይለያያል ተብሎ የሚጠበቀውን ቶማስ ፓርቴን እናገኛለን። የተጫዋች እንግዲህ የባርሴሎና ኢላማ ሆኖ ነው ብቅ ያለው። ውድ ተከታታዮች በቅርብ ቀናት ውስጥ እንግዲህ ባርሴሎና አዲስ አማካይ ለማስፈረም ጥረቱን ያጠናክረም ይመስላል። ክለቡ በተለይ ወጪ ቆጣቢ አማራጭን ነው እየተመለከተ የሚገኘው። ለዚህም ይመስላል እንግዲህ የአርሰናሉን አማካይ ቶማስ ፓርቴን የባርሴሎና ኢላማ ሆኖ ብቅ ያለው። ውድ ተከታታዮች ይህ የአርሰናል አማካይ ቶማስ ፓርቴ እንግዲህ በኤምሬትስ ያለው ኮንትራት በዚህ ወር መጨረሻ ላይ ያበቃል። ይህም ማለት በነፃ ወኪልነት የሚገኝ ይሆናል ማለት ነው። ይህም እንግዲህ የባርሴሎናን ፍላጎት እጅጉን እንደቀሰቀሰውም ታውቋል። እንግዲህ ካታላኖችም በመጪው ክረምት በነፃ ዝውውር አማካዩን ለማስፈረም ተስፋም አድርገዋል። አርሰናል በእድሳት ጉዳይ እንግዲህ ከፓርቴ ጋር እየተነጋገረ ይገኛል። ነገር ግን ኤኤስ እንደዘገበው አርሰናል የቶማስ ፓርቴን በር ሙሉ በሙሉ አልዘጋውም። እንደውም እድሳቱን እየሰራበት ይመስላል። ውድ ተከታታዮች መድፈኞቹ እንግዲህ በቅርቡ በሰጡት መግለጫም በቤታቸው 20 የሚደርሱ ተጫዋቾችን መውጣታቸውን አረጋግጠዋል። ፓርቴም በሪፖርቱ ውስጥ የተጠቀሰ አንደኛው ተጫዋች ነው። ነገር ግን በአርሰናል ቤት ማለት ነው ከሚወጡት ተጫዋቾች በልዩ ሁኔታ የ3 ተጫዋቾች ዝርዝር ውስጥ ገና በንግግር ሂደቶች ላይ ያሉ 3 ተጫዋቾች አሉ። ከነዚህም መካከል አንዱ ቶማስ ፓርቴ ነው ማለት ነው። ስለሆነም ምናልባት ድርድሮቹ የሚሳኩ ከሆነ ቶማስ ፓርቴ ይህንን ዓመት ወይም የሚቀጥሉትን የተወሰኑ ዓመታት እንግዲህ ከአርሰናል ጋር የሚቀጥል ይሆናል ማለት ነው። ይህ እንግዲህ ለባርሴሎና እውነተኛ ሽንፈት ሊሆንበትም ይችላል። ምክንያቱም ቶማስ ፓርቴ ለክለቡ ጠንካራ የመሃል ሜዳ ጥሩ ተጨማሪ ሊሆን ይችል የነበረ ተጫዋች ነው ማለት ነው። የቀድሞ የአትሌቲኮ ማድሪድ ተጫዋች ቶማስ ፓርቴ በዚህ የውድድር ዘመን በማይክል አርቴታ ቡድን ውስጥ ወሳኝ ተጫዋች ሆኖም መቆየቱ አይዘነጋም። በአርሰናል ቤትም ጥቂት የተመረጡ ተጫዋቾች ብቻ ናቸው ከጋናው ኢንተርናሽናል የበለጠ ደቂቃዎችን አግኝተው መጫወት የቻሉት። የፓርቲ እንግዲህ በአርሰናል ያለው ረጅም ቆይታ ለመድፈኞቹ ትልቅ ማበረታቻ ሆኖ ያገለግላል። ለባርሴሎና ግን ክለቡ በገበያ ላይ ሌሎች አማራጮችን እንዲፈልግ ያስገድደዋል ማለት ነው። ሆኖም አሁንም ተስፋ አለና ባርሴሎና አሁንም ይህንን ውል ሊጠልፍ ስለሚችል ፓርቲን ስለ ፕሮጀክታቸው አርሰናሎች እንዲያሳምኑና ተሎ ብለው ውሉን እንዲያስፈርሙት የተለያዩ ደጋፊዎችና የስፖርት ተንታኞች ለአርሰናል እየተናገሩም ይገኛሉ። ወደፊት በሚቆጠሩት የተወሰኑ ቀናቶች ውስጥ እንግዲህ የቶማስ ፓርቴና የአርሰናል ጉዳይ የሚለይለት ይሆናል ማለት ነው። እስኪ ወደ ሪያል ማድሪድ ቤት እንሄድና እንግዲህ የተለያዩ ጉዳዮችን እናንሳ። የሪያል ማድሪድ የፊት መስመር ተጫዋች ሮድሪጎ ከአንዳንድ የአውሮፓ ከፍተኛ ቡድኖች ፍላጎትን አግኝቷል እየተባለ ይገኛል። ውድ ተከታታዮች ስለሆነም ይህ ተጫዋች እንግዲህ ለመውጣት ክፍት ሊሆን ይችላል የሚል ሀሳብ የቀረበበት የመጀመሪያው የሪያል ማድሪድ የዝውውር ወቅትም ነው። አርሰናልና ማንቸስተር ሲቲ እንግዲህ ሁለቱም ከብራዚላዊ ኢንተርናሽናል ጋር ስማቸው ተያይዟል። ይህ የ4 ዓመት ዕድሜ ተጫዋች ለሪያል ማድሪድ የወደፊት የመጨረሻ ስብስብ ላይ አልተካተተም። ስለሆነም ብዙዎች ወደ መውጣቱ ሊያመራ እንደሚችል እየተናገሩ ይገኛል። ከዚህ ባለፈ እንግዲህ ማንቸስተር ሲቲ እንደ ጠንካራ አድናቂውና ፈላጊው ሲጠቀስ ከማንቸስተር ሲቲ በተጨማሪ በዚህ ክረምት እንግዲህ ሊቨርፑልና አርሰናል የዚህን ተጫዋች ጉዳይ እየተመለከቱትም ይገኛል። እንግዲህ ውድ ተከታታዮች ሮድሪጎ በሪያል ማድሪድ የመቆየት ፍላጎት አለው። ዘግይቶም ቢሆን ሮድሪጎ በክለቡ የመቆየት ፍላጎቱን ለሪያል ማድሪድ እንዳሳወቀም ተናግሯል። የውሳኔውም ለሱ ምን አይነት እቅድ እንዳለው ለማየት ከዣቢ አሎንሶ ጋር በሚደረግ ውይይት ላይ የተመሰረተ ነው ተብሎም ይታሰባል ማለት ነው። እንግዲህ አዲሱ የሪያል ማድሪድ አሰልጣኝ ዣቢ አሎንሶ ሮድሪጎን አነጋግሮታል። እንደ ካዴና ሰር ዘገባም ሮድሪጎ አሎንሶን አነጋግሮታል። እናም ይህ ዘገባ ትክክል ከሆነ ውድ ተከታታዮች ተጫዋቹ በሰማው ነገር ደስተኛ እንደነበር ይጠቁማል የሚል መረጃ ነው የተመለከትነው። ያም ሆኖ እንግዲህ ክለቡ ለሮድሪጎ ቁርጠኛ መሆኑን ሙሉ በሙሉ አላመነም እና በአቋማቸው ላይ
ማንኛውንም ጥርጣሬ ለማስወገድ እሱ ጋር ተቀምጦ ንግግር ማድረግ ያስፈልጋል እየተባለም ይገኛል። ሪያል ማድሪድ እንግዲህ ሮድሪጎን የሚሸጥ ከሆነ ከእሱ ጋር ለመለያየት 100 ሚሊዮን ፓውንድ ይፈልጋል። አንዳንድ ዘገባዎችም ከዚህ ያነሰ ቅናሽ እንደሚቀበሉ ይናገራሉ። ነገር ግን እስካሁን ድረስ በሪያል ማድሪድ ቤት ማለት ነው ምንም አይነት ይፋዊ አቀራረቡን ሆነ ጥያቄ አላገኘም። የእሱ ፈላጊዎች ሮድሪጎ እንግዲህ ሎስ ብላንኮን ለቆ ወደፊት ከመሄዱ በፊት መልቀቅ ይፈልግ አይፈልግ ስለመሆኑ አንዳንድ ማብራሪያ እንደሚፈልጉ ምንም ጥርጥር የለውም። በዓለም የክለቦች ዋንጫም እንግዲህ ዣቢ አሎንሶ ለሱ ያለውን ሚና በግልጽ ፍንትው አድርጎ የሚመለከትበት ጊዜም ይመስላል። ወደ ሌላ የዝውውር ጉዳይ ሳልፍ እንግዲህ ውድ ተከታታዮች የሰሪያው ቡድን ዳግላስ ሉዊዝን ካስቶን ቪላ በ40 ሚሊዮን ፓውንድ ባለፈው ክረምት ማዘዋወሩ ይታወሳል። ነገር ግን ከአንድ ዓመት የውድድር ጊዜ በኋላ ብራዚላዊው እንደገና ወደ ፕሪሚየር ሊግ የመመለስ ፍላጎት እያሳየ ነው የሚል መረጃ ወጥቷል። ውድ ተከታታዮች ስለሆነም ኒውካስል እንግዲህ ምኞቱን ሊሰጠው ይችላል እየተባለም ይገኛል። ኒውካስል ዩናይትድ እንግዲህ ዳግላስ ሉዊዝን ለማስፈረም ፍላጎት አላቸው። ጎል.ኮም እንደዘገበውም ኒውካስል እና ኖቲንግሃም ፎረስት ይህን የ27 ዓመቱን ተጫዋች ወደ እንግሊዝ ለማምጣት በማሰብ ሁኔታውን በትኩረት እየተከታተሉት ይገኛሉ። እንግዲህ ዳግላስ ሉዊዝ ባለፈው ክረምት ከተቀየረበት ጊዜ አንስቶ ነገሮች በቅዱ መሰረት አልሄዱም። ስለሆነም የመሃል አማካዩ በግሉ ጥሩ ዓመትን አላሳለፈም። 0 ጎልና 0 አሲስት ነው ማስመዝገብ የቻለው። ውድ ተከታታዮች እርግጥ ነው በሁሉም ውድድሮች ባደረጋቸው በ26 ጨዋታዎች ማለት ነው 832 ደቂቃዎችን ብቻ ነው ተሰጥቶት የተጫወተው። በግልጽ ለማየት እንደሚቻለውም የእሱ የወደፊት ጊዜ እንግዲህ በሌላ ቦታ የተሻለ አገልግሎት ይኖረዋል እየተባለም ይገኛል። ግን ያ ኒውካስል ዩናይትድ እንደሚሆን እርግጠኛ መሆን አልተቻለም። ውድ ተከታታዮች ይህ ሁሉ እንግዲህ ዩቬንቱስ በሳንድሮ ቶናሊ ላይ ካለው ፍላጎት ጋር የተያያዘም ነው። ኒውካስል ከዳግላስ ሉዊዝ ጋር ሲያያዝ የምናይበት ብቸኛው ምክንያት በጎል.ኮም ዘገባ ላይ ነው። እንግዲህ ዩቬንቱስ ሳንድሮ ቶናሊን ይፈልጋል። አሁንም የኒውካስል ስም እውነተኛ ፍላጎትን ለመሳብ ወይም እውነተኛ ፍላጎት ወዳለ ክለብ እንዲዘዋወር ማሳደድ ብቻ ነው። ሳንድሮ ቶናሊን እንግዲህ የምንሰዋበት ምንም መንገድ የለም። እናም በፕሪሚየር ሊጉ ድንቅ ከሆነው ከዳግላስ ሉዊዝ ጋር በእርግጠኝነት አንለውጠውም፣ ያንን አንክድም። ነገር ግን ከእንደዚህ አይነት ደካማ የውድድር ዘመን በኋላ ቅርጹ እንደገና ለማግኘት ወራታት ሊወስድበት ይችላልም ሲሉ ተናግረዋል። የሊቨርፑሉ ኢብራሂማ ኮናቴ የሊቨርፑል ባልደረባውን ሞሐመድ ሳላህን ወደኋላ በመተው የገዛ ሀገሩን ልጅ ኦስማን ዴምቤሌን ባላንዶርን እንዲያሸንፍ ደግፎታል። ዴምቤልና ሳላህ እንግዲህ ከባርሴሎና ሁለት ተጫዋቾች ላሚን ያማልና ራፊኒሃ ጋር በመሆን ለክለቦቻቸው ድንቅ የውድድር ዓመትን ካሳለፉ በኋላ እንግዲህ ዘንድሮ የባላንዶርን ሽልማት ለማግኘት ግንባር ቀደም ተጫዋቾች ተደርገው ተወስደዋል። ውድ ተከታታዮች ዴምቤሌ እንግዲህ የመጀመሪያውን ሻምፒየንስ ሊግ ከፓሪስ ሴንት ጀርሜን ጋር በመሆን ካነሳ በኋላ እንግዲህ የሶስትዮሽ ዋንጫንም ማንሳት የቻለ ተጫዋች ነው። መሐመድ ሳላህ ደግሞ ሊቨርፑል የእንግሊዝ ከፍተኛ ዲቪዚዮን ዋንጫ ለያኛ ጊዜ እንዲያሸንፍ ቁልፍ ሚናን የተጫወተ ተጫዋች ነው ማለት ነው። በሌላ በኩል እንግዲህ ያማልና ራፊኒሃ በባርሴሎና ቤት እንግዲህ የሀገር ውስጥ ትሪብልን እንዲያሸንፉ ረድተዋል። በዘንድሮ የባላንዶር ውድድር ከአሁኑ እንግዲህ ከፍተኛ ትኩረትን አግኝቷል ማለት ነው። ማን ያሸንፋል? ኦስማን ዴምቤሌ፣ ላሚን ያማል፣ ራፊኒሃ እንዲሁም የፓሪስ ሴንት ጀርመኑ ዱዌ እንዲሁም ሌሎችም ተጫዋቾች ይጠቀሳሉ። እንግዲህ ሰዓቱና ጊዜው ሲደርስ የዘንድሮ የ2024-25 የውድድር ዘመን የባላንዶር አሸናፊ ማን እንደሚሆን የሚታወቅ ይሆናል። ውድ ተከታታዮች የዛሬውን ስፖርታዊ መረጃዎችን እዚህ ላይ ይቋጫለሁ ማለት ነው። ውድ ተከታታዮች ዘመን ስፖርትን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ቪዲዮዎችንም ከመጀመራችሁ በፊት ላይክ እና ሼር እያደረጋችሁ ለብዙሃኑ እንዲደርስ ድጋፋችሁን አሳዩ። ውድ ተከታታዮች መልካም ቆይታ፣ መልካም ጊዜ እመኛለሁ።